አንድ ህዝብ ጥያቄ ያለኝ ካለ ጥያቄ ምንድነው ብሎ መነጋገሩ መደራደሩ ይሻላል። አንድ እሱ እናስቀምጥ። ሌላው አንተ ተበድሏል የሚለው በትክክልም ካንዳንዶቹ የበለጠ ተበድሏል። ለመሸጥ አይደለም፣ ለመቀመጫ አይደለም፣ ለደሞዝ አይደለም። ለምሳሌ እኔ 5 ዓመት ፓርላማው ስሙን ያልወሰደ ኦሮሚያና ደቡብ ለምሳሌ ጭሰኝነት ነበር። እነዚህ ለምሳሌ ትልልቅ ከተሞች ተብሎ ቀላል ያልሆነ እጅግ በጣም ሰፊ የሆነ አደገኛ የሆነ የመሬት ዘረፋ የተካሄደው ለምሳሌ እና አዲስ አበባ እና አዳማ እና ምናምን ያልክ ሚሊዮኖች እኮ የኦሮሞ ገበሬ ሁሉ ተፈናቅለው ነው ይሄ ሁሉ የተደረገው። አሁን ያነሱልኝ የኦሮሞ ህዝብ ጥያቄ እንቀበለውና የኦሮሞ ህዝብ ጥያቄ ከሌላው ማህበረሰብ የኢትዮጵያ ማህበረሰብ ጥያቄ ምንድነው ልዩነቱ? አሁን ያነሷቸውን ነገሮች ሌላውም አማራም፣ ሶማሌም፣ አፋርም፣ ሲዳማም እያልን ሁሉም ጋር ብንሄድ ተመሳሳይ ጥያቄ ነው ያለው። ስለዚህ ዋስኔው ምን የተለየ ነገር አለ? ተመሳሳይ ሊሆን ይችላል፣ ልዩነትም ደግሞ አሉ። ለምሳሌ የመሬት ጥያቄ ብትወስድ የሌሎቹና የኛ ለምሳሌ አንድ አይመስለኝም። የመሬት ጥያቄ ላይ ለምሳሌ በደንብ ያብራሩ። ለምሳሌ ከጥንት ጀምሮ አሁን ባለው የለም። ከጥንት ጀምሮ ሰሜን ኢትዮጵያ ለምሳሌ በአብዛኛው ጭሰኝነት አልነበረም። ኦሮሚያና ደቡብ ለምሳሌ ጭሰኝነት ነበር። እነዚህ ለምሳሌ ትልልቅ ከተሞች ተብሎ ቀላል ያልሆነ እጅግ በጣም ሰፊ የሆነ አደገኛ የሆነ የመሬት ዘረፋ የተካሄደው ለምሳሌ እና አዲስ አበባ እና አዳማ እና ምናምን ያልክ ሚሊዮኖች እኮ የኦሮሞ ገበሬ ሁሉ ተፈናቅለው ነው ይሄ ሁሉ የተደረገው። የካድሬዎችን ኪስ ሊያደርልን የቋንቋ ጥያቄን ውሰድ ለምሳሌ ለማስፋት አልፈለግም እንጂ እኔ ልጅ ሆኜ ቋንቋ ምን ያክል እንደሚጎዳ አውቃለሁ። ፍርድ ቤት ለምሳሌ አንድ ኦሮሞ ፍርድ ቤት ይቀርብና ሞት ይፈረድበታል። በአስተርጓሚ ነው። አስተርጓሚ ደግሞ እዛ ፍርድ ቤት ቆሞ ሞት ተፈርዶብሃል አይልም። ተቀጥሯል ሂድ ይለዋል። መሞቱን የሚያውቀው የት ነው መሰለ? መጽሐፌ ላይ አስቀምጫለሁ። መሞቱን የሚያውቀው እስር ቤት ገብቶ ሞት የተፈረደበት ሰው በሰንሰለት ይታሰራል። በሰንሰለት ሲታሰር ነው ያወቀው መሞቱን የሚያውቀው። እንዲህ አይነት ነገሮች ነበሩ። ለምሳሌ ሁለተኛ ደረጃ እኔስ ለምሳሌ በተፈተንኩበት ጊዜ አማርኛ ለምሳሌ ማለፍ አለብኝ ዩኒቨርሲቲ ለመግባት። በአብዛኛው ደግሞ የዩኒቨርሲቲ ትምህርት በምንድን ነው? በእንግሊዝኛ ነው። በአብዛኛው ሳይሆን ከአማርኛ በስተቀር በእንግሊዝኛ ነው። ግን የግድ አማርኛን ሲ ማግኘት አለበት። ያዘምበኛል እንዴት እኔም እንዳናሰፋው። ስለዚህ አንዳንዱ ጉዳይ ስለዚህ ምን 1 ሚሊዮን ይችላል አድርገን ብናልፍ ነው የሚሻለው። አንዳንዶቹ ሊመስሉ ይችላሉ። ግን ከራሱ ኦሮሞ ህዝብ ከራሱ ታሪክ ከኖረበት ሁኔታ የመሬት ጥያቄ፣ የቋንቋ ጥያቄ፣ የባህል ጥያቄ፣ የምን ጥያቄ የሚለያይባቸው እንትኖች አሁን ወደ ዛሬ ስንመጣ እነዚህ ጥያቄዎች ጥያቄዎቹ ያልሆነ ማህበረሰብ አለ ወይ? ኦሮሞን የተለየ የሚያደርገው ምንድነው ነው ጥያቄው? እየነገርኩ እኮ ነው። እያንዳንዱ ህዝብ የራሱ ጥያቄዎች አሉት፣ የጋራ ጥያቄዎች ማለት። አሁን ዲሞክራሲያዊ አስተዳደር በተለያየ ደረጃ ሁሉ ማህበረሰብ ይጠይቃል። የመሬትን ብንወስድ ተመሳሳይ ነው። የመሬቱ ባለው የጂኦግራፊም በሌሎች ነገሮች አሁን የገባንበት ችግር ኦሮሚያ አካባቢ እጅግ በጣም ይሰፋል። ሲጀመር መሬቱ የሁሉስ ነው ወይ? የማናቸውስ ብሔር ቢሆን የትኛውም ብሔር ውስጥ ያለ ዜጋ መሬት አለው ወይ ኢትዮጵያ ውስጥ? እሱ መሰለህ ድሮ በደጉ የሶሻሊስት ዘመናችን መሬት ለራሹ ብለን ብዙ ታግለናል። መሬት ለራሹን ኢህአዴግ መጥቶ ምንድነው ያደረገው? መሬት ለኢንቨስተርስ አለ። ኢንቨስተርሶቹ ደግሞ ምን ሆኑ? የካድሬውን ኪስ የሚያደልም ካድሬዎች ሻጭና ከልካይ ህገወጥ የሆነ መሬት እኮ መሸጥ ክልክል ነው በዚህ ሀገር ህገ መንግስት። ግን ካድሬዎች ሲጨበጭቡ ነው የሚውሉት በቀጥታም በተዘዋዋሪ።
ስለዚህ እነዚህ አንዳንድ ነገሮች እንዳልኩ የኢትዮጵያ ማህበረሰቦች በተለያየ ሁኔታ በታሪካቸው ሁኔታ የተለያየ እንትን አላቸው። አሁን ለምሳሌ ቋንቋ ጥያቄ አማራ አካባቢ ችግር የለውም። የቋንቋ እኩልነት ጥያቄ ጠይቆ አያውቅም። ምክንያቱም አማርኛ በኢትዮጵያ በነበረው ሁኔታ ይታወቃል፣ ቦታው ይታወቃል። እንዲህ ያልክ ምንድነው የተወሰኑ ጥያቄዎች በተለይ ራስን የማስተዳደር ጥያቄ ጨምሮ ለምሳሌ ራስን የማስተዳደር ጥያቄ አማራ እዛ ችግር ውስጥ የገባው ላለፉት ስንት ነው 30 ዓመት ነው። በትክክል በራስን የማስተዳደር ችግር ውስጥ የገባው 30 ዓመት በላይ አይደለም። ደርግ ከሆነ ያው እንዳልከው እንትን ነው የንጉሱ ዘመኖች እንትን ነው። እነዛ ነገሮች እንግዲህ ምንድነው የጋራም የሆኑ ነገሮች አሉ። ከራስ ማስተዳደር ጥያቄ፣ ከመሬት ጥያቄ፣ ከባህልና ከቋንቋ ጥያቄ ከምን ጥያቄ ጀምረ ምናልባት የዋለልኝ መኮንንን እንትናንቤ ብትጠይቀኝ ጥሩ ነበር። ለማንኛውም እንዴት ይሄ ነገር ተነሳ? እነዚህ ነገሮች ላይ ብዙ አላተኩርም ለዛሬ፣ ምክንያቱም የፕሮግራሙም ዓላማ እሱ ስላልሆነ ብዙ የሚያነጋግሩ ነገሮች ነው ያነሱትና እያንዳንዱን ይዘን ብዙ ሰዓት የሚያነጋግር ነው። ስለዚህ ሰዓቶትን ለመቆጠብ ለዛሬ እንለፈውና ግን ከነካኩት አይቀር የኦሮሞ ሕዝብ እንደ ሕዝብ በኢትዮጵያ ታሪክ ከሌላ የኢትዮጵያ ሕዝብ በተለየ ወይም በበለጠ ሁኔታ ተበድሏል ብለው ነው ወይ የሚያስቡት? ለዛስ ማሳያው ምንድን ነው? ያኛውን አስረ ሊለፍ አንድ ሕዝብ ጥያቄ ያለኝ ካለ ጥያቄ ምንድነው ብሎ መነጋገሩ መደራደሩ ይሻላል። አንድ እሱ እናስቀምጥ። ሌላው አንተ ተበድሏል የሚለው በትክክልም ከአንዳንዶቹ የበለጠ ተበድሏል። ምናልባት ከአንዳንዶቹ ጋር ካወዳደርክ ደግሞ ትንሽ ሻል የሚልባቸው ሁኔታዎች ነበሩ። ለምሳሌ አብዛኛው ደቡብ አካባቢ ከነበሩት ጋር ቢታወዳደር በተወሰነ ደረጃ ኦሮሞ ሻል ሊል ይችላል። ግን በኦሮሞ ህዝብ ላይም በተለያዩ የኢትዮጵያ መንግስታት የተሰራው ግፍ ዝም ብሎ የሚታለፍ አይደለም። እነዛ ግፎች ናቸው እኮ ለዚህ ሁሉ ጥያቄ ወደ ማንሳቱ። አሁን አንዳንድ ማሳያዎች ቢነግሩኝ። ለምሳሌ የእኩልነት ጥያቄ ለምሳሌ ውሰደው፣ ራስን የማስተዳደር ጥያቄ ውሰደው። ቅድም እኮ ብያለሁ እኔ አምቦ ሃይ ስኩል በነበርኩበት ጊዜ ፍርድ ቤት የምትዳኘው አስተዳደር ላይ ምን የምታደርገው ትምህርት ቤት ላይ ምን የምታደርገው በራሲ ቋንቋ ሳይሆን ቋንቋህን በሌላ ቋንቋ ነው። ለምሳሌ እኔ ያንን ቋንቋ አሁን ድረስ ለምሳሌ ሳልስና ሳድስ ለይቼ አላውቅም። የመጀመሪያ መጽሐፌ በአማርኛ ችግር ነበረው በሳልስና ሳድስ፣ ሁለተኛው ላይ ነው ጓደኞችን እንትን ብዬ ኤዲቲንግ በተለይ ሳልስና ሳድስ ሌላ ነገር አትንኩ እንግሊዝና ሳልስና ሳድስ ግን ብዬ እንትን ያልኩኝ ችግሮች ነበሩ። ሪሊ የጭሰኝነት ጥያቄ ለምሳሌ ሰሜን አልነበረም ብያለሁ። ደቡብ አካባቢ ኦሮሚያና ደቡብ አካባቢ የነበረው ጭሰኝነት ጥያቄ ዛሬ ሆነ እንደቀላል እንትን ይሆናል። የዛን ዘመን ግን ጭሰኛው እንዴት እንደነበረ እንዴት ይስተናገድ እንደነበረ በራሱ መሬት ላይ ደግሞ ጭሰኛ የሆኑ ሰዎች በራሳቸው መሬት ላይ ጭሰኛ የሆኑ ሰዎች አሁን ለምሳሌ እኔ አካባቢ ራስ መስፍን ስለሺ የሚባሉ ነበሩ እና እንዴት መሬት ያፈናቅሉ እንደነበሩ እንዴት መሬት በራሱ እና እነዛውን ገበሬዎች መልሶ እንዴት ጭሰኛ ያደርጉ እንደነበሩ እምቢ ካሉ ጭሰኛ ደግሞ ወደ ጅባት ጫካ የሚባል እንዴት ያባርሩ እንደነበሩ ብዙ እንትኖች አሉ። ስለዚህ እነዛን አይተን ቅድም እንዳልኩኝ ዋና ጉዳይ ደግሞ እኮ የግድ መጨቆን የማያስፈልግም ለመብት ያለኝ መብት አይበቃኝም ካልክ እኮ አይበቃኝም ነው። እንዴት አይበቃህም ብለህ መደራደር እንጂ የለም ብዙ አልተበደልክም የለም ትንሽ ተበደልክም ብሎ ቅድም እንዳልኩ ጋር ይሄዳል እና እዛ ክርክሩ አዋጣንም። ዛሬም ቢሆን አልተበደልክም የሚለው ክርክር ሳይሆን እስቲ ምንድነው በደሌ ከሌላው ኢትዮጵያ ምናልባት አንተ የምትለው ላይም ሊደረስ ይችላል።
ቅድም እንዳልኩኝ ለምሳሌ አብዛኛው ደቡብ በግልጽ ቋንቋ ከኦሮሞ የበለጠ ተጎድቷል። ብዙ ቋንቋ መጠቀም ስለማልፈግ ነው። እንዴት እንደጎዳ እናውቃለን። ደቡብ ኢትዮጵያ ምን እንደነበረ እና ኦሮሞ ግን በራሱ ደረጃ ጥያቄዎች ነበሩት፣ ጉዳቶች ነበሩት። ያነሳው የእኩልነት ጥያቄም ደግሞ በጊዜው አልተስተናገደም። ለምሳሌ የአምቦ ልጅ ማሞ መዘምር የሚባለው የእኩልነት ጥያቄ ያነሳል ተብሎ እዚህ ነው የተሰቀለው። እዚህ ቅርብ ቦታ ተሰቀለው። ጀነራል ታደሰ ብሩ ለምሳሌ ንጉሱ ታማኝ ነበሩ። እንዳውም ንጉሱን ከነ ጀነራል መንግስቱ ነዋይ ካዳኑት 3 ቁልፍ ምንድነው መኮንኖች አንዱ ጀነራል ታደሰ ብሩ ነው። ግን ታደሰ ብሩ ሞት ተፈርዶበት ከዛ 10 ምናምን ዓመት ግዞት ሐረር ታስሮ ተዋርዶ የኖሩበት ሁኔታ ነው። ምን አደረጉ ብትል ትንሽ እንትን መጫናቱ ለማይባለው የልማት ማህበር ነው። እኛም እንደሌሎቹ ትናንሽ እኩልነት ጥያቄዎችን ነው የጠየቀው። ያ በአግባቡ የሚመለስ ኖሮ ኦነግ አይፈጠርም ነበር፣ እኛ እንፈጠርም ነበር። የእኩልነት ጥያቄ መሬት ለራሹም አይመጣም ነበር። ምንድነው እኩል ማን ነው የብሔረሰቦች ጥያቄ አይነሳም ነበር። ያ የተነሳው እኮ በኦሮሞ ብቻ አይደለም፣ በሁሉም ኢትዮጵያዊ በጊዜው በነበረው ማህበራዊ ፍትህ የሚባለው ጥያቄ ያመጣው ነው። ጥያቄን የሚያመጣ እኮ ችግር የሆነ ነገር መሬት ላይ ሲኖር ነው እንጂ ባዶ መሬት ላይ እኮ ጥያቄ ብታነሳ ማን ይሰማሃል? መሬት ላይ የሆነ ነገር አለ ማለት ነው። አለበለዚያ ልሂቁም ይበል ማንም ይበል በሌለ ሜዳ ምንም በሌለ ሜዳ ላይ እኮ ዝም ብሎ ጥያቄ መፍጠር አይችልም። ምላሾትን ይዤ ሌላ ጥያቄ እንድጠይቅ እገደዳለሁኝ። የኢትዮጵያ የኦሮሞን ተሳትፎ በኢትዮጵያ ታሪክ ውስጥ ከመቼ እስከ መቼ ቆጥረው ነው አሁን ያነሷቸውን ቅሬታዎችና ጥያቄዎች እያነሱ ያሉት የሚል ጥያቄ የግድ ማንሳት ይኖርብኛል። የኦሮሞ ተሳትፎ በኢትዮጵያ ታሪክ ውስጥ ከመቼ እስከ መቼ ነው ብሎ ስለሚያስቡ ነው። ምክንያቱም አሁን የሚጠቅሱልኝ አንዳንድ ወቅቶች ናቸው አንደርስታንድ። ግን ኢትዮጵያ 3000 ዘመን ታሪክ አላት በሚባልበት ሁኔታ እርስዎ ከመቼ እስከ መቼ አስበው ነው? ምክንያቱም በማህበራዊ እና ፖለቲካዊ ሂደት ውስጥ አንድ ማህበረሰብ አንድ ወቅት ከፍ ይላል፣ አንድ ወቅት ዝቅ ይላል። የትም ዓለም ያለ ኤክስፒሪየንስ ነው ብዬ ስለማስብ ነውና የኦሮሞ ተሳትፎ በኢትዮጵያ ታሪክ ውስጥ መቼ ነው የሚጀምረው ብለው ነው የሚያስቡት? ከመቼ እስከ መቼ ሳስበው ነው ቀደም ብሎ ያነሷቸውን ጥያቄዎች የሚያነሱት? ቅርብ ጊዜ ያልጨረስኩኝም አንድ ፕሮፌሰር መሐመድ ሐሰን የሚባል በኢትዮጵያ ታሪክ ላይ ቅርብ ጊዜ ኦሮሞ ኢትዮጵያ ውስጥ መቼ ነበር እንዴት ነበር የሚለው ሳነብ ነበር። አልጨረስኩትም። 16ኛው ክፍለ ዘመን ይባል ነበር። የኦሮሞ መጣም የኦሮሞ ማይግሬሽን ነው ምናምን ከሆነ ቦታ መጣ የሚባለው። አሁን ደግሞ ኦሮሞ ወደ 10ኛው ክፍለ ዘመንም ኢትዮጵያ ውስጥ ነበር ወደሚለው ሄደናል። ታሪኩ በተወሰነ ደረጃ አዲስ እያወጣም ሊሆን ይችላል። የተወሰነው ነገር የዶክተር ነጋሶም ምናልባት አንብቦት ከሆነ ወደ 13ኛው ክፍለ ዘመን ይሄዳል። አዎ የተወሰነው ነገር የፕሮፌሰር መሐመድ ሐሰን ከዛ አንድ 300 ዓመት ደግሞ ወደ ኋላ ሄዷል። የተወሰነውን ነገር የኔ መጽሐፍ ፈልግና አንብልኝ፣ ምክንያቱም ይሰፋብኛል። ኦሮሞ እንዴት ኢትዮጵያ ውስጥ እንደነበረ የጎንደር ዘመን የወሎ እንትን ሸዋ ውስጥ ኦሮሞ እንዴት ሲተሳተፍ እንደነበረ አንዳንድ ነገሮችን መልክ ባለው መንገድ ሞክራለሁ። ዞሮ ይህን ነው የምልህ። እንደውም አንድ እንትን ልንገርና የሆንኩትን ነገር አንድ ሙኒክ የሚባል እንትን ጀርመን ውስጥ ማነው ህብረት የሚባል ከአረጋዊ በርሄ ጋር ለመሰብሰብ ሄደን ነበር። ማነው እርዳታ የጋበዙን ሰዎች አድዋ 100ኛ ዓመት አካባቢ ነበር። ማውን ጥያቄ እንዴት እንደጠየቁኝ ያደረገው እኔ ግን በቀል ሲመልስ ነገሮች ተበላሹ። ኦሮሞ በአድዋ ውስጥ የኦሮሞ ሚና ምን ነበር? ወይስ እናንተም እንደወለፍ ኦሮሞ አድዋ ውስጥ የሉም ነው የምትሉት ብሎ ጠየቀኝ። እኔ በቀለዴ ነው አይ ከምልክ በስተቀር እኮ
ወደ ታች ያሉት አንድ የትግራይ ጀነራል ምናልባት አንድ የአማራ ጀነራል እንጂ ሌሎቹ የኦሮሞ እንትኖች ናቸው፣ የጦር መሪዎች ናቸው ብዬ ቆጠርኩኝ። ጣይቱ ቡጥል ጀመርኩኝ። ከጣይቱ ቡጥል ወንድሟ የጎንደር ጦር አዛዥ ወንድሟ ነበር። ጎጃም ተክለ ሃይማኖት ንጉሥ ተክለ ሃይማኖት የሚባለው ራስ አደሌ ነበረ። ማነው ትውልዱ ኦሮሞ እንደነበረ ያለ ስላሴ አባት ለምሳሌ ራስ መኮንን ጉዲሳ የሐረር ጦር አዛዥ እንደነበሩ፣ የወሎ ጦር አዛዥ ለምሳሌ የያሱ አባት ንጉሥ ሚካኤል እንደነበሩ፣ የጦር ሚኒስቴሩ ፌዴራል ገበየሁ ገቦ የጦር ሚኒስቴሩ ራሱ አምባላጌ ላይ የመጀመሪያውን የኢትዮጵያ ድል የአምባላጌ ምሽግ ሰብሮ እዛ ነው የሞተው። እንዳውም እዚህ ድረስ ነው ወደ ተሸክሞ ያመጡት ሬሳ እስከማውቀው ድረስ የሳቸው ብቻ ነው፣ የሌሎቹ እዛ ነው የተቀበሉት። እንዲህ ያልኩኝና መቼም ባልቻም አልሰማይም እንደ ገበየሁ በሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ የሚባለው ምናምን አልኩና እንትን አልኩኝ። 2000 ዳች ማርክ የሰበሰቡልን ይዞብን ጠፉ። በንዴት ነገርየው አይ ኦሮሞም አለበት ለማለት ነው። በኢትዮጵያ ታሪክ በተወሰኑ ቁልፍ ነገሮች ተገቢውን የሚፈልገው ቦታ ባያገኝም ኦሮሞ በኢትዮጵያ ታሪክ በጣሊያን ጊዜ ለምሳሌ ራስ አበበ አረጋይ የሚባለው እኮ የጎበና ልጅ እኮ ነው። ከፍተኛውን የዚህ ጣሊያንን የተዋጋውን ጦር ከ100 ሺህ በላይ ነው ኢትዮጵያ ታሪክ ውስጥ ነበረው የሚባለው እሱ ነው። በዚህ ደጃዝማች ተከለ ወያ፣ ደጃዝማች ጋርሱ ዱኬ፣ ከዚህ ጃገማ ኬሎ፣ ከዚህ ማዕቶች ነበሩ። እንትን ግን በእኛ ትውልድ የተነሳው የዛሬ ስንት ዓመት ነው? 51 ዓመት ይመስለኛል ቱ ቢ ኤግዛክት 50 ዓመት እና ኢብሳ ጉተማ ኢትዮጵያዊ ማን ነው የሚለው ጥያቄ ያነሱ። ከዛ በፊት መጫፍቱ ለማም እቺ እኩልነት ጥያቄዋ ላይ ትልቅ ጥያቄ ማንሳት ጀመረ። ያ ነው እዚህ ያደረሰን። ይሰፋብን እንጂ አሁን ልጅ ሚካኤል ምሩን ንጉሠ ኃይለሥላሴ እንዲህ ለምን አደረጉ? በመሬት ጥያቄ ላይ፣ በብሔረሰብ ጥያቄ ላይ፣ በምን ጥያቄ ላይ ጠይቃቸው የመለሱልኝ መልስ ስለሚሰፋ መጽሐፌም ላይ ስላለ ነዛ ነው አጥቄ አጠራጠር እያደረግን እንድንጨርስ ስለፈለኩ ነው መልሼ ማልከራከሩት። የፕሮግራሙ ዓላማ መከራከር ስላልሆነ ነው። ከዚሁ ጋር ተያይዞ ግን የኦሮሞ ማንነት መገለጫ ንገሩኝ ብሎት ቋንቋን አንድ ብለው ይነግሩኛል ወይ? ጀዋርን እዚህ ያደረሰውን ለጥያቄ ልትጠይቀኝ ነው። ጀዋር አልጃዚራ የሚባለው ሚዲያ ላይ ጓደኞች ነበሩት፣ ብዙ የአማራ ምን የምትለው ጓደኞች ነበሩት። ሄዶ ለሁለቱም እኩል ተከራከረ፣ ለኢትዮጵያም ለኦሮሞ እኩል ሲከራከር ጋዜጠኛዋ ግራ ገባትና ለነገሩ ጀዋርን እስከዛ ሁልጊዜ እረሳለሁ፣ አልጠየቁትም። ለመሆኑ አሪው ኢትዮጵያ ፍርስት ኦሮሞ ፍርስት ትለዋለች። እሱ ቶሎ አለና አስቦበት ይሆን ፖለቲካ እንትን ኑሮ አልጠየቁትም እስከዛ ኦሮሞ ፍርስት አለ። ከዛ በኋላ ጀዋር ላይ ጓደኞቹ ጭምር በኢሳት ጭምር በምን ጭምር ጦርነት ከፈቱበት እና ጀዋርን እዚህ ያደረሱት። የኔ ጥያቄ ግን ለኦሮሞ ብቻ ሳይሆን ለማንኛውም ማህበረሰብ ቋንቋ የማንነት መገለጫ ነው ወይ ነው? አዎ አንዱ ትልቁ አንዱ እሱ ነው። ጥሩ። ከዛ ወደ ባህል ትላለህ፣ ከዛ ምናምን ጥሩ። የባዮሎጂ ቴስት ብዙ ጊዜ አይደረግም። ጥሩ። ቋንቋ የማንነት መገለጫ ነው ብለው የሚያስቡ ከሆነ አንዱ ብቸኛ አንዱ ያ ገብቶኛል። አንዱ የማንነት መገለጫ ነው ብለው የሚያምኑ ከሆነ እሱ ላይ ያለኝን ጥያቄ ሌሎቹን ልተውና አንድ ጥያቄ ብቻ ጠይቆታለሁ። የኦሮሞ ሕዝብ ኦሮምኛን በላቲን ፊደል ነው የሚጠቀመው ሲጽፍ። ከቋንቋ አንዱ መገለጫ ጽሁፍ ነው። ይህን የኦሮምኛ የጽሁፍ ቋንቋ በላቲን ፊደል ማድረጉ ከቀደመው የኦሮሞ ታሪክም ሆነ አሁናዊ ማንነቱን ከመግለጽ ጋር ምንድነው ያለው ተዛምዶ? ፊደል መቀየሩስ ኦሮሞን ከሌላው ወንድምና እህት ማህበረሰብ
ከኢትዮጵያም ታሪክ የሚነጥል አይሆንም ወይ? እሱ ጥያቄ ለምሳሌ ምንድነው መጀመሪያ የተነሳው የአውሮፓ ኢትዮጵያ ተማሪዎች ማህበር የብሔረሰቦች ጥያቄ አንዱ ቋንቋ እንዴት እንመልስ የሚለው እንዲጽፉ ከተደረጉት ከጻፉትም ውስጥ አንተ የምትለው ህርማታ ዱቢ ብሎ ኃይለ ፊዳ ነው። ብቻውንም አይደለም፣ የዛን ጊዜ የጋራ አጀንዳው ይበዛ ነበር። በዛ ይህን የብሔረሰቦች ጥያቄ የሚባለውን እና የኩሽ ቋንቋዎች በምን ቢጻፉ ይሻላል ብለው በዛ ብቻ እና በዛ እንትን ይመጣና ህርማታ ዱቢ የሚባለውን በላቲን ቋንቋ መጻፉ ይሻላል ይመረጣል የሚል እንደ ጻፈ ትዝ ይለኛል። ከዛ በኋላ ምንድነው መሰለህ አሁንም ቢሆን አንዱ የተሰራው ስህተት ኋላ ውድ ዋጋ ያስከፍላል። ለምሳሌ ንጉሠ ኃይለሥላሴ እና ጀነራል ታደሰ ብሩ መጫቱ ለማ ብሎ ያነሱትን እነ ማሞ መዘምርን ባይሰቅሉ ኖሮ እነ ጀነራል ታደሰ ብሩንና እና ኮሎኔል አለሙ ግጤሳ እና ኃይለማርያም ገመዳ እነዚህ ባይገፉ ኖሮ ኋላ የተነሳው ኦነግም ሆነ ሌሎች የኦሮሞ የብሔር ንቅናቄዎች አይነሱም ነበር። ምክንያቱም የእኩልነት ጥያቄ ይጀመር ነበር። አንድ ቦታ ላይ ደግሞ የተሻለ ይሆን ነበር። ስለዚህ ይሄን ቋንቋ ልንገሪ፣ አንድ የኔ ጓደኛ የጀነራል ታደሰ ብሩ እህት ልጅ ይመስለኛል አዲስ አበባ ዩኒቨርሲቲ ባች ነበር። እንዳውም ቅርብ ጊዜ አግኝቼው አላውቅም። ጣሶ መርጋ ይባላል። የጀነራል ታደሰ ብሩ ቤተሰብ ልጅ ነው። ልክ አንተ የምትለውን የኦሮሞ ታሪክ በእድገት በህብረት ጊዜ ኦሮሚያ ውስጥ ዞሮ በምን ይጽፋል? በዚህ በሳባ ፊደል ይጽፋል። የኦሮሞ ታሪክ በሳባ ፍቀት ተጽፎ ሊያሳትም ሲሄድ ልጁ ደግሞ የሚሰራው የት ነው መሰለ? የፍቅረ ስላሴ ጠቅላይ ሚኒስትር የነበረው ቢሮ ነው የሚሰራ ልጅ ነው። ከዛ ዘጉበትና እንዳውም ልጁን ጠባብ ነው ብሎ በዚህ በጀነራል ታደሰ ብሩ ዝምድና የሚሆን ጠባብ ብሎ ልጁ እንዳውም ራሱን እንትን ብሎ አሞት ቤት ከገባ የኛ ባች ነው። ቤት ከገባ ወደ 30 ዓመት ነው ይሆነዋል። እህቱ ቤት እዚህ የካ ይኖር ነበር አሉ። ልጁ ያደረገው ምን ነው? በሳባ ፊደል የኦሮሞ ታሪክን ጻፈ። በዚህ ለምን ጻፈ ብሎ ፍቅረ ስላሴ አሳገዱት። ምናልባት ልጁ በዚህ ነው ያበደው አንዱ ይመስለኛል። እነዚህ ነገሮች ስትዘጋ ስትሄድ የበለጠ ጥያቄ የሚጠይቅ እንዴት ይፈጥራል። የዛን ጊዜ አሁን ጽሁፎች በዚህ ቢጀምሩ ኖሮ ላቲኑ ባልመጣ ነበር። ገባ ግን በደርግ ጊዜ በሬሳ የሚል የኦሮምኛ ጋዜጣ እንደነበረ ያስታውሳሉ። በሬሳ የዛን ጊዜ አንድ ጊዜ በሳባ ፊደል ነበር የሚጻፈው። ቆይ ልንገርህ፣ በሬሳ የምትባለው ልጅ ጋዜጠኛ ነኝ የምትል ሁለት ዓመት ነው በፊት አንድ ጊዜ አግኝቻት አለ ወይ አልኳት። በሬሳ እኮ ከቢሮአቸውም ይውጣ አላውቅም። ኦሮሞ ሕዝብ እኮ አያውቀውም በሬሳ እንትን። ግን ያው አትሊስት በመንግስት ደረጃ ቋንቋውን ለማሳደግ የነበረውን ጥረት ያሳያል ብዬ ነው። አሁን ከጠቀሱልኝ ምሳሌ ተቃራኒ ነገርየው መሰለህ እንደ አማጥራው እንዳይበላ ግፋው ነው። የዛን ጊዜ መንግስት በኦፊሻል ፖሊሲ ይሄ ቋንቋ አንዱ ትልቁ የኢትዮጵያ ቋንቋ ነው ብሎ እንትን ቢያደርግ ኖሮ አንተ የምትለው ደረጃ ማዛደግ ምክንያቱን ልቀበሎትና ቆይ እዛው ጥያቄዎችን ይመልሱልኝ። ቆይ አንድ ነገር ልንገርና እንትን ውስጥ ልግባ። ያ በኋላ የመጣው ላይመጣ ይችል ነበር። አንድ ጊዜ ልንገርህ፣ ጀነራል ዋቆ ጉቱ በእርቅ ይገባና ንጉሠ ኃይለሥላሴ ጋር ይመጣል። ከዛ የንጉሱ ጀነራሎች ይህ ሰውዬ ስንት ደም ያፈሰሰ ስለሆነ በሱም ግራት የፈሰሰ ስለሆነ መገደል አለበት ብሎ ይከራከራሉ። የነበረ ሰው ነው የሚነግረኝ። ከዛ በኋላ ትንሽ አማርኛ ይሰማ ነበር አሉ። ይገደል የምትለው ነው ያውቃታል። እና አሁን ለሞትቻ ንገሩ ንጉስ ማለት ነው። ለንጉሱ ንገሩልኝ፣ ምንድን ነው የሚያወሩት እነዚህ ሰዎች? እኔ በእርቅ ነው የገባሁኝ፣ ተሸንፌ ተማርኬ አይደለም፣ ምርኮኛ አይደለሁም። ምንድን ነው የሚሉት ንገርልኝ ይላል አሉ አስተርጓሚው። አስተርጓሚው ደግሞ እነዛ ጀነራሎች ስለሆኑ ጸጥ ይላል። ንገርልኝ ምናምን ይላል አሉ። ማነው ጀነራል ዋቆ። አስተርጓሚው ጸጥ ይላል።
ከዛ በኋላ ንጉሱ ደግሞ ሰምተዋል ኦሮምኛን የተሻለ ያውቃሉ አሉ። ከዛ በኋላ ነገርየው ስለሰሙ ስላወቁ ንጉሱ ምንድነው መሰል ቶሎ እኛን አምኖ ሲገባ ነው እንደ ዛሬ ጀግና የምትሆኑት ለምን 7 ዓመት ሲዋጋ ይዛችሁ እጁን አላመጣችሁም ነበር ጥፉ ከዚህ ብሎ ጀነራሎቹን አባረረ። ጀነራሉ አቆም ድኖ ወደ ባሌ ተመለሰ። ለማለት የፈለኩኝ ምንድነው መሰለ በዛን ጊዜ ንጉሥ ኃይለ ሥላሴ ቅድም ያለፍኩት እንደገና መጣብኝ። ለምን ሁለት ጥያቄ ነው ጠየቆች። ልጅ ሚካኤል ይመሩ ዘመዳቸው ነው ታውቃለህ። ንጉሥ ኃይለ ሥላሴ ሁለት ነገር ለምን አላደረጉ? አንደኛው የቋንቋ ጥያቄ ነው። እኔ ኦሮሞም ነኝ፣ አማራም ነኝ፣ ጉራጌም ነኝ ባለው ኢትዮጵያ ታሪክ ሶስቱም አላቸው ነው። ሀሜቱን ትተኝ ሶስቱም አላቸው ነው። ኦሮሞ ነኝ፣ አማራ ነኝ፣ ጉራጌ ነኝ ቢሉ እነዚህ ደግሞ ሶስቱ ከ70% በላይ የኢትዮጵያ ሕዝብ ስለሚሆኑ ይሄ እኮ ቤተ መንግስት የአማራ ነው የምንድነው የሚለውን ይቀንስ ነበር። ለምን አላደረጉም አልኩኝ። ሁለተኛ ደግሞ ምንድነው የጠየቅኳቸው ማለት ጥያቄ ነው። እኔ አውቃለሁ ሌላው ቢቀር አባቴ የሰራውን ልጅ ሚካኤል ለውላ እንትን አባቱ አሁን አምቦ ማስመር ብዙ መሬት ነበራቸው አውቃለሁ። ይሄዱና አሁን ጭሰኞቹ አምጡ መሬት ማነው እንትን እህል ምናምን ሊጭኑ ይሄዳሉ። ገበሬዎች ደግሞ ትንሽ እንትን ብሎ ዘንድሮ ጌታዬ እንዲሆነው ምናምን በደንብ አላመረት ነው ምናምን ብሎ ይነግሯቸዋል። አይ ሁልጊዜ ታለቅሳላችሁ ብሎ ትቶ ይሄዳሉ። ሌሎቹ ግን በሬዎቻቸውን አሽጠው ነው ተፈጥሮ እንኳን ዝናብ ቢጠፋና እህል ማምረት ችግር ሲፈጠር በሬያቸውን አሽጠው ነው መሬት ማነው እንትን የሚወስዱ እና ሌሎች ደግሞ እቺ ይሄ ቆንጆ ልጅ እያስተማርክ ነው ምናምን ጭሰኞቻቸውን በምን ያስተምራለሁ ጌታዬ ምናምን ስሏቸው አምጣ እኔ ያስተምራለሁ ብሎ መድኃኒዓለም ትምህርት እዛ እንግዲህ 5 ብር ነው እንትን እዛ አዳሪ ከቶ እንትን ያደርጋሉ። ሌላው ቢቀር በመሬት ጥያቄ ላይ አባቴ ያደረገው ለራስን ብሎ ያደረገው ለምን አላደረጉ? ንጉሥ ኃይለ ሥላሴ አልኩት የእንትኑን የዚህ የዘር የምናምኑን አፄ ኃይለ ሥላሴ ምንድነው ሁለት ህይወት ዘመናቸው ባብኛም በሁለት ሰዎች ጥላ ስር ነው የኖሩት አሉ። አንደኛው ልጅ ኢያሱ ነው። ልጅ ኢያሱ ይዞታዬን አሰፋለሁ ብሎ ከዚህ ከሰለሞን የሚባለው እንትን አልፎ ስለሄደ አልጋውን አጣ። ብዙ ዘመን በዛ ስር ኖሩ አለ። ከዛ የመረቱ ጥያቄ ደግሞ መንግስቱ ነው እንዲህ ስላሉ እንዲህ አደረጉ ተብለን ታሪክ እንቀማለን ብሎ ነው እንጂ አባቴ ደጋግሞ መሬት መቀበራችን ብቻ ነው የምትሆነው ተው ብሎ ሲመክር ነበር ብሎ አንድ ጊዜ ነግሮኛል። ዞሮ ዞሮ ጥያቄው የቋንቋን ጥያቄ ነው። እሱን እኮ ነው የቋንቋው ጥያቄ። በዛን ጊዜ ንጉሥ ኃይለ ሥላሴ እኔ በማውቃቸው ጀነራል ጃጋማም ጠይቃለሁ፣ ሌሎችም ሰዎች ጠይቃለሁ፣ አቶ ተሾሜ ገብረ ማርያም የሚባሉ ጠይቃለሁ። ኦሮምኛን ከማናችም ያላነሰ ያውቃሉ፣ ግን ተናግሮ አያውቁም። አሁን ንጉሥ ኃይለ ሥላሴ የዛን ጊዜ እንትን ቢያደርጉ ኖሮ ሌላውም መኳንንቱ ምናምኑ አንዳንድ ነገር ይጀምራል። ጽሁፉም ለምሳሌ እንትን ይጀምራል። አጉል የኢትዮጵያ አንድነትን በአንድ ቋንቋ በምንም እናመጣለን ብሎ ነገሮች ተበላሹ። ጥያቄዎች ወይ ከቻልክ ሳይነሳ መመለስ፣ ቢያንስ ደግሞ ከተነሳ በኋላ ደግሞ በአግባቡ በፍጥነት መመለስ። እየቆዩ ሲሄዱ ምንድነው የሚሆኑት? ዛሬ ለደረስንበት አደረሱን። ቋንቋው ችግር የፈጠረው የዛን ጊዜ አሁን እኩል አማርኛንም ኦሮምኛንም እንደዚህ በሳባ ፊደል ቢያጽፉ ኖሮ ስለ ላቲን የሚያስታውስ ሰው የለም። ግን የኔ አሁንም ደግሜ የምጠይቆት ምክንያቱ ላይ ጥያቄ የለኝም። የኔ ጥያቄ በላቲን ፊደል መጠቀሙ ነው የቋንቋ ሙራን እሷን ልጨምር አልነጠለውም ይሻላል። አንደኛ ከሌላው ማህበረሰብ አልነጠለውም ወይ? ሁለተኛ ከቀደመ የኦሮሞ ማንነቱም ይሁን ኢትዮጵያዊ ማንነቱ አላራቀውም ወይ? ከሌሎች ማህበረሰቦችስ ጋር እንዳይግባባ ልዩነት አልፈጠረበትም ወይ ነው ጥያቄው። በአብዛኛው ለምሳሌ እኔ የምትጠይቀኝ በሁለቱም ቋንቋ በሶስት ቋንቋዎች እንግሊዝኛ፣ አማርኛ፣ ኦሮምኛ እጠቀማለሁ ማለት ምን መሰለህ የኔ ማለቴ ነው
የቋንቋ ምሁራን የሚሆን የኦሮሞ መብት ትግል በአብዛኛው ማለት ነው ይህንን ተከትሏል፣ መርተዋል። ይህንን አታድርግ ብለህ ወደ ክርክርና ወደ እንትን ከሄድክ ደግሞ ራሱ ጣጣ አለ። ራሽናሉን የመረዳት ነው እንጂ እኔ ለምሳሌ ለምን አይደለም። አንደኛ መሬት ላይ እየፈጠረ ያለው ነገር ለምሳሌ አንድ አማርኛ ተናጋሪ ወይም ትግርኛ ተናጋሪ ሰው ኦሮምኛ ማወቅ ቢፈልግ የሳባ ፊደላት ተጠቅሞ ቢሆን ኖሮ የሚጻፈው ቢያንስ ለማንበብ አይቸገርም። ለመረዳት ቋንቋውን ቅድም አልፈ ያቀራረብ አልነበረም ወይ ነው ጥያቄው። የዛን ጊዜ የተሻለ ይሆን ነበር። ለምሳሌ እኔ አብሬ ያደኩ ብዙ ልጆች ኦሮሞ አካባቢ 20 ዓመት ምናምን ይኖሩና ጆሮአቸውን እንኳን በኦሮምኛ ምናምን ብትቆጥ አይሰሙም። ነገሮች እኮ አንዱ ወገን ብቻ አይደለም ያበላሽ፣ ሌላው ወገን ያበላሽው፣ ፖለቲካ ስርዓቱ ያበላሽው። ይሄን ቋንቋ እንትን ካላደረገ ይሄ እንደዚህ ይሆናል ተብሎ ተገፍቶ እዚህ ደርሰዋል። ስለዚህ የኦሮሞ ብሔርተኞች እንዳልኩ ብዙዎች ቋንቋ ምሁራንም ላቲን ይሻላል ሲሉ ሲከራከሩ እሰማለሁ እኔ ማለት ያንን እንትን ቢደረግ ኖሮ እዚህ እንትን ነው። እዚህ ከደረሰ በኋላ ያለ ምርጫ ምን ላድርጉ ላይ በኦሮምኛም ብቻ እኮ አይደለም። ለምሳሌ ወደ ሶማሌ ስትሄድ አንዳንድ ደቡብ አካባቢ ትንሽ ይሰፋል። አንተ ከምትለው የኦሮምኛ ብቻ አይደለም በነገራችን ላይ ይሄ ጥያቄ የሚያስነሳው። እኔ ክርክሩን እዚሁ ቅድም ሌሎች ክርክሮች ያ ህዝብ ወይም ከዛ ህዝብ የወጣ በአብዛኛው ትምህርት ቤት የገባው ይሄ ይሻለኛል ካለ የለም ይሄ አይሻልህም አይባልም። እሱ አይደለም የኔ ጥያቄ። በነገራችን ላይ አንድ ግልጽ እንዲሆንልዎት የኦሮሞን ኢትዮጵያዊነት እኔ እንደውም በ16ኛውም በ10ኛውም ክፍለ ዘመን ከሚያስቡት ውስጥ አይደለሁም። ከዛም ቀደም አድርጌ ሌላ መድረክ በራሴ መድረክ አወራለሁ። እሱ ልከራከሮት ፈልጌ አይደለም ነው ገባኝ። እሱን ምንድነው መሰለህ አገው ነሙሉ የሰሜቲክ እንትን ይመጣል፣ የኩሼቲክ ወደ ኋላ ሁሉ ተመልሰን ማሰብ ይቻላል ብዬ ነው የማስበው። በአብዛኛው እንደውም ኢትዮጵያ ውስጥ ትልቅ ሆነ እልቂትና እንትን ውስጥ የተገባው ምንድነው ሰሜቲክ የሚባለው እንትን ትግራይና አማራ ለምሳሌ ሰሜቲክ ነው አይደለም የሚባለው። እኔ እንደዛ አይደሉም ለነገሩ እንደዛ ነው። የግዕዝ ሲቪላይዜሽን ወይም የግዕዝ ስልጣኔ የሚባለው ኦርቶዶክስ ሃይማኖትን የአክሱም ኪንግደም ወይም ስርወ መንግስት የሚባለው እነዚህ ሁለቱ ማህበረሰቦች ናቸው በዋናነት ማለት ነው እንትን የሚያደርጉት። ስለዚህ ያው እንለፈው ችግር የለውም። ነገሮች እንዳልኩ ባለበት እንተው እና ይሄኛውን በኦሮሞና ሌላው የኢትዮጵያ ማህበረሰብ አብዛኛው ማህበረሰብ ሁሉም አይደለም ያልኩት፣ በተለይ ሰሜንኛውን ስናስብ በኦሮሞና በእነዚህ ማህበረሰቦች መካከል የዘር ልዩነት አለ ብለው ያምናሉ? እሱ የሳይንቲፊክ ምንድነው ልጆች ብዙ ያልገባቸው እንትኖች ናቸው። አፍሪካም አንድ ዘር ነው በነገራችን ላይ አንድ ዘር የሚባለው ሬስ ነው። ዘር የምትለው በአማርኛ ሬስ ነው። ሬስ ማለት ብላክ ሬስ፣ ዋይት ሬስ፣ የሎ ሬስ እንደዚህ ያልክ ነው የምትሄደው እንጂ እዚህ አካባቢ ያለው በንቃት ጉድለትም በምንም የዘር ፖለቲካ የምን ፖለቲካ ምናምን የሚባለው ይመጣል። እሱ አጉል እንትኑ ያለማወቅ ነው። አንዱስ ብሔርተኝነትን ብዙ ሰዎች ዘረኝነት አድርገው የመረዳት ነገር ስላላቸው ለምሳሌ እኔ ኦሮሞ አካባቢ ጎሳ ስትል በጣም የተከበረ ነው። ለምሳሌ ትላልቆቹ ልጆች ሲመጡ አንተ የማን ጎሳ ለይቶ ለማወቅ ለመቅረብ እንጂ ለእንትን አይደለም አንተ የማን ጎሳ ነህ ይሉታል። ልጁ ይናገራል። የዛን ጊዜ ቅርበታቸው ርቀታቸው ምናምኑ ይታወቃል። ጎሳ የሚባል ለምሳሌ በጣም አንዱ የተከበረ ኮንሰፕት ነው። ከቤተሰብ ሰፋ የሚለው ስብስብ ነው። ከዛ እያለ ሄዳል። ሰው ራሱን ምንድነው ቅርበቱን ለማሳየት አንተ የማን ልጅ ነህ፣ አንተ የማን ጎሳ ነህ ወደሚለው ይሄዳሉ። እዚህ ግን የጎሳ ፖለቲካ ይልና በነገራችን ላይ አበበ በለው ነው የሚባለው። በቀደም ሲተነትን አይቼዋለሁ። አንዳንድ ትንሽ ሻል ይለኛል፣ ሻል ብሎኛል። አሁን ኢሳት ውስጥ አንድ ጊዜው ለገሰ የሚባል አምቦ ልጅ አለ። ደጋግሜ መክሬው እምብ ብሎ ጭልጥ ብሎ ሄዶ ይሄ ደረጃ መዳቢ ውስጥ ገባ።
እሳት ደረጃ ሲመድብ የነበረው ወደ 10 ምናምን ደግሞ አሁን ሌላ ደረጃ አንዱ ሌላውን ደረጃ እየመደበ ነው። እና ከዛ ወጥተን በተቻለ መጠን ከደረጃ መዳቢነትም ከምንም ወጥተን ዋና ጉዳይ ወደፊት እንዴት አብረን ነው ይህ ሀገር ሁሉንም ኢትዮጵያ የምትባለው ሀገር ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያን ፈጥረን ሁሉም ራሱን ያስተዳድር፣ በጋራ ደግሞ ሀገሪቷን ማስተዳደር። በዛ ብቻ ነው ከዚህ እልቂት ከመገዳደል ፖለቲካ ወደ መደራደር ፖለቲካ የምንሻገረው በዛ ብቻ ነው። የጋራ ሀገር አለን፣ በእኩልነት መስተናገድ አለብን፣ ራሳችን ማስተዳደር አለብን፣ ደግሞ በጋራ ሀገራችን ማስተዳደር አለብን የሚለው ፖለቲካ ውስጥ ካልገባን የፈለገውን ጥቃቅን ጥያቄዎች ውስጥ ልዩነት ይፈጠርና አሁን ያገኘነውን እናገኛለን። ከዛ መውጣቱ ነው የሚመረጠው። ይህን አሁን የሚሉትን ተግባራዊ ለማድረግ በደንብ መጥራት ያለባቸው አንዳንድ ጥያቄዎች ይኖራሉና ከነዛ ውስጥ አንዱ አሁን ያለው የኦሮሚያና ሌሎች ክልሎች አከላለል ወይም የመሬት ቅርጽ ልክ ነው ብለው ያምናሉ ወይ? አሁንም ለምሳሌ እኔ ፖለቲካል ሳይንስ አስተማሪ ነኝ። ሁለት ነገር ልንገርህ። አንደኛው ትዝ ይለኛል ብዙ ችግር የሚፈጥርብኝ እሱ ስለሆነ እሱም ማንሳት አልፈው የፖለቲካል ሳይንስ እኔንም ያስተማረኝ ሰው የዛን ጊዜ ሪጂናል አውቶኖሚ የሚባል ነበር እና ያስተምራል። ኤርትራ ከኛ ጋር ነበረች። ከኤርትራ ጀምራል። ኤርትራና ትግራይ አንድ ጥሩ ሪጂናል የአካባቢ አስተዳደር ሪጂናል አውቶኖሚ ሊሆኑ ይችላሉ። ሁለት አፋር ህዝቡ ብዛቱ ትንሽ ነው እንጂ አንድ አካባቢ አስተዳደር ጥሩ ሊሆን ይችላል። አማራ የሚባለው እቺ አባይ ትንሽ ችግር ትፈጥራለች እንጂ እና ጥሩ አንድ ጂኦግራፊያዊ አስተዳደር ሊፈጥር ይችላል ይልና ወደ ኦሮሚያ ይመጣል። ያ ደቂቃው ጊዜ ወስዶ ያይና ልጆች እቺ ትንሽ ትሰፋለች ይችላል። ገባ? ከዛን ጊዜ ጀምሮ ጭቅጭቅ ነው። ትዝ ይለኛል ፕሮፌሰር መስፍን ወልደማርያምን 2 ቀን ከክፍል አባረናል። 1965 በሀበሻ 1 ዓመት ከንጉሱ መውረድ በፊት በዚህ በቋንቋ በጂኦግራፊ በምናምን ጥያቄ ነገሮች የሚመስል በዚህ መልክ መጥቷል። ከመጡ በኋላ ምንም የምታደርገው ምናልባት 10 ዓመት ቢያንስ 20 ዓመት 30 ዓመት በኋላ ይሄ ያለው አሁን ያለው አስተሳሰብ አቅጣጫ ምናምን ፖለቲካው ራሱ አንተ ወደ ጂኦግራፊና ሌሎች ነገሮች የሚሄድ ከሆነ እሱም ጊዜ ወስደህ እንትን ልትል ትችላለህ። አሁን ባለ ሁኔታ ግን ለኔ ማለት ነው የእርስ በርስ ጦርነት ከመጋበዝ በፊት እንለውጣለን ማለት የእርስ በርስ ጦርነት ከመጋበዝ በፊት ምንም የምታመጣው ይለወጥ ሳይሆን የእርሶን አስተሳሰብ ነው ማወቅ ያለው። ለምሳሌ ጠቧል ወይስ ሰፍቷል ብለው ነው የሚያስቡት እርሶ? የለም እኔ አሁን ያለው ሁኔታ ትልቁ ችግሩ በማንነትና ጂኦግራፊና ማንነት ነው። በዋናነት በማንነት ላይ የተመሰረተውን ይዘን ማልቲኔሽን ፌዴራሊዝምን ዲሞክራሲያዊ እንትን ውስጥ ከተን ያንን ዲሞክራታይዝ ካደረግን እንደ ካናዳ እና ቤልጅየም እና ህንድ እንደ ስዊዘርላንድ ምናምን ከዛ በኋላ ይሄ የማይመቸን ከሆነ የዛሬ 20 ዓመት 30 ዓመት የማንደራደርበት ምንም ምክንያት የለም። የማይመቸን ከሆነ ቆይ አንድ ቡድን ብቻ ስላልተመቸው ወይም የአንድ ቡድን ኤሊት ብቻ ስላልተመቸው ሌሎቹ ይመቸናል እያሉ የለም መለወጥ አለበት ብለህ መከራከሩ አሁንም ቢሆን አጉል ምንድን ነው የሚባለው የዶንቆሮ ውይይት ውስጥ ነው። ስለ መደራደር ሳይሆን እኔ ላነሳ አሁን ያለውን ዲሞክራታይዝ ማድረግ ነው። አይ ጥያቄ አለ እዛ ላይ የኦሮሞ መሬት የአማራ መሬት የሚባል አለ እንዴ? እንደዛ አለ ብለው ነው የሚያስቡት? እሱ የኦሮሞ መሬት የአፋር የሚባል መሬት አለ ወይ? መሬት ላይ እኮ አለ መሬት ላይ ከመቼ ጀምሮ? ለምሳሌ አምቦ ለምሳሌ የኦሮሞ መሬት ነው በአብዛኛው። ከመቼ ጀምሮ የሚል ጥያቄ ባነሳ ከመቼ ጀምሮ ይሉኛል። ኢትዮጵያ የ3000 ዓመት ታሪክ አላት ነው የሚባለው። ራሱ ኢቭን ማንነቱም ጥያቄ ውስጥ ሊወድቅ አይችልም ወይ? አሁን ኦሮምኛ ተናጋሪ
የዛሬ 500-600 ዓመት ኦሮምኛ ተናጋሪ ነበር አንሴስተሩ ማለት ይቻላል ወይ? እሱማ የሁሉም እንትን ብታደርግ እንደዚህ ክሌም ምናደርግ ከሆነ እንደዚህ ብታደርግ አሁን አንዳርጋቸው ጽጌ ነው የሚባለው አማራ የሚባል ዘር የለም። ፕሮፌሰር መስፍን ያንን ያምናል። አማራ የሚባል የለም። እኔም በቅርብ የተፈጠረ ነው ብዬ ከሚያምኑት ውስጥ ነኝ። በያሪግ ላይ የተፈጠረው አማራም ኦሮሞ የመሳሰለው ራሱ የካርታ አከላለሉ ብቻ ሳይሆን ብሔሮቹ ራሱ ከመሬት ጋር አታች ተደርገው የተፈጠሩት በኢህአዴግ ስርዓት ነው ብዬ ነው ማሰብ። ኢህአዴግ የፈጠራቸው ችግሮች ሊኖሩ ይችላሉ። ግን ኢህአዴግ መሬት ላይ የነበረው ጭቅጭቅ ጥያቄ ከነዋለልኝ መኮንንና ነፍሳ ጉተማ ጀምሮ ኢትዮጵያዊ ማን ነው ከሚለው ተነስቶ የመጣ ጣጣ ነው። ጣጣም ብቻ ሳይሆን እነሱ ደግሞ ከኢትዮጵያ ታሪክ የእኩልነት ጥያቄ ያመጣው ጣጣ ነው። ለምሳሌ ቅድም እንዳልኩኝ አማራም ቢሆን ለምሳሌ አጼ ቴዎድሮስ ቅማንቶች አሁን የኛ ነው ይላሉ፣ አማራ ደግሞ የኛ ነው ይላሉ። አጼ ቴዎድሮስ እንኳን ማለት ነው። ከዛ አሁን ጎንደር አካባቢ ቤጃዎች ነበሩ ምን ነበሩ ይባላል። ከዛ አገው ለምሳሌ በብዛት አሁን አዲስ አበባ ዩኒቨርሲቲ ብዙ ጓደኞቼ አማራ ናቸው ብዬ እስከ ዶክተር አብይ እስኪመጣ ድረስ ኖርኩኝ። አገው ሲሉኝ አንተ አገው እንትን ነህ ምናምን ውስጥ ገባው። አብረን እኮ ስንት ዓመት 20-30 ዓመት አብረን ያስተማርነው እንትኖች ጥያቄው መሬት ላይ መጥቷል። እንዴት እናስተናግድ ነው ዋና ጉዳይ። የነገያችንን የዛሬም ሆነ የነገያችንን የበለጠ እንዳበላሽ ወደ ብሔራዊ መግባባት አብሮ ወደ መኖር ጥሩ ሐሳብ ነው። ግን ወደዛ ወደ መሄዱ ነው እንጂ ጥሩ ሐሳብ ሆኖ ግን የኔ ጥያቄ ምንድነው መጀመሪያ ነገሮች ሳይጠሩ መግባባት ይመጣል ወይ? የበለጠ እኮ አይ በደንብ ካልተነጋገርን እንዴት አይነት መግባባት ይመጣል? እንነጋገራለን። ግን ችግሩ ለምሳሌ አሁን ግልጽ የሆነ እኮ ነገር አለ አይደል? ኢትዮጵያ ውስጥ መሬት የብሔር ብሔረሰቦችና የመንግስት ነው የሚለው ህገ መንግስቱ። ስለዚህ አማርኛ ተናጋሪም ይሁን ኦሮምኛ ተናጋሪም ይሁን አፋርኛ የሚናገር ሶማሊኛም ሀዲያኛ የፈለገው ቋንቋ ተናጋሪ የሆነ ዜጋ መሬት አለው ማለት ይቻላል ወይ? መሬት እኮ ምንድነው የኢህአዴግ ፖሊሲ አበላሽው እንጂ መሬት አለው። መሬት አለው ማለት ምንድነው? መሬት አዋጁም እንትን ያደረገው ከዛ በፊትም የነበረው ሁኔታ አሁን ይሄ አሁን ቢሮአችን ነው። ቢሮ አለ አይደል? ቢሮአችን እኛ ነው። አሁን ለምሳሌ አምቦ ብትል የመረራ ዘመዶች ቤት ይሄናል ብትል ቶኬ ኩታ የሚባል አለ። እዛ ቶኬ ነው። ያ መሬት ቶኬዎች የሚኖሩበት ነው። የራሳቸው ነው። አዎ ነው። አዎ ያልኩ እኮ ነው። መንግስቱ በተቃራኒ ነው እየነገሩኝ ያሉት። የሚነግሩኝ ቅድመ ህገ መንግስት ስላለ ነገር መሆን አለ። የፈለከውን ጊዜ ውሰድ። ማን ያንን ያዝበታል? ሀብቱን ማን ይዘርፋል? ይቀማል ነው እንጂ ጥያቄው መፈናቀል የመጣው በዛ ምክንያት አይደለም ወይ? ያ ህዝብ እዛ ነበር። እዛ እንትን ለምሳሌ ያረፈበት መሬት የአባቴ ቅድመ አያቴ የምኔ መሬት ነው ብሎ ያርሳል፣ ይበላል፣ ይኖርበታል። መሬት እኮ ሌላ ትርጉም የለው። ልትኖርበት አርሴ ልትበላበት ምን ልታደርግ ነው አይደለም? ያ የሚል ህዝብ እዛ እስካለ ድረስ የለም ይሄ መሬት ያንተ አይደለም፣ ይሄ መሬት ማን ነው? አንድ ሶማሌ የባለቤትነት ጥያቄ ነው ነው ያለው። ኢኮኖሚ እንትን የነበርን ጊዜ ምንድን ነው ፓርላማ የነበርን ጊዜ መሬት እግዚአብሔር ነው ይላል አንድ ሶማሌ። አሁንም ኮሚሽን ውስጥ ተመርቷል። እንደዛ ብሎ ይከራከር ነበር። መሬት የእንትን መሬት የእግዚአብሔር ነው። እነዛ አይነት ነገር ክርክር አሁንም ቢሆን የተለመደው ነው። ይህን ክርክር ደግሞ የሚያነሱ በአብዛኛው አንድ አካባቢ ልሂቃን ነው። እኔ እኮ የጎጀም ገበሬ፣ የጎንደር ገበሬ፣ የወሎ ገበሬ፣ የምን ገበሬ ሄዶ ኦሮሞን አልጨቆነም፣ መሬት አልወሰደበትም፣ አላፈናቀለም። ግን እሊቱ ልሂቃኑ ከዚህ አካባቢ የወጡ ኢትዮጵያን ይገዙ የነበሩት በተለያየ ጊዜ ኢትዮጵያን ይገዙ የነበሩት አፈናቀሉ፣ መሬቱን ዘረፉ፣ ጭሰኛ ያደረጉ ምን አሉ። ስለዚህ ያንን ይልቁንስ በጋራ ማረምና አሁን በደረስንበት ደረጃ ምን ይዘ ወደፊት እንሂድ ነው እንጂ አቅሙም የለው እኮ የጎጀም ገበሬ፣ የጎንደር ገበሬ፣ የወሎ ገበሬ፣ ምን ገበሬ አቅሙም የለው እኮ መጥቶ የወለጋን ወይም የሐረሪን ወይም የባሌን መሬት ለመቀማትም
ለማፈናቀልም አቅሙም የለው ቢፈልግም ማለት ነው። ግን በዛ ህዝብ ስም ያንን ቋንቋ እየተናገረ በዛ ህዝብ ስም ያፈናቀለ አፈናቅሎ ነበር ያለ። ለምሳሌ ነፍጠኛ የሚባለው እኮ ጥሩ ተስማምተን ነበር በኢትዮጵያ ተማሪዎች ንቅናቄ ጊዜ። ገዢው መደብ ማለት ነው። መሬት ቀምቶ በጠመንጃ ነፍጠኛ ማለት እኮ መሬት ጠመንጃ ይዞ መሬት ጠመንጃና መሬት ይዞ አካባቢውን የሚቀማ ምን ያደረገ ነው እንጂ ሌላ ነገር አይደለም። በፍጹም በአማራነት ትርጉሜን አናውቅም። አሁን ችግር የተፈጠረው ምንድነው? ይሄ አማራ ሊቃም የሚባለው ራሱን ከህዝቡ ጋር ለማደባለቅ እኛ እንትን አለ። ነፍጠኛ ሲባል እኛ ነን አለ። አማራ ነው እኛ ነን አለ። የአማራ ምስኪን የአማራ ምን እዚህ ውስጥ ምን አገባው? ከቤቱ ወጥቶ የማያውቅ የጎንደር፣ የጎጃም፣ የወሎ ገበሬ፣ የሰሜን ሸዋ አማራ ገበሬ ምን በወጣው ነው እንትን የሚከሰሰው? በዛ ህዝብ ስም ያንን ቋንቋ እየተናገረ ሰፍቶ ምን ብሎ ሌላውን እየገፋ እየቀማ ጭሰኛ እያደረገ ሲኖር የነበረ ነው። ጠመንጃ ይዞ ነፍጠኛ እሱ ነው። ነፍጥ ማለት ጠመንጃ ማለት ነው። ያ ስርዓትን በምንከስበት ጊዜ በዚህም በኩል አይ ነፍጠኛ ነኝ የሚል መጣ። በዚህ በኢትዮጵያ ታሪክ ጣጣ ራሱን ባልተከሰሰበት ወንጀል እኔ ነኝ የሚል ለፖለቲካው ብሎ እና ቋንቋው ተበላሽብን። ድሮ እኮ ጨቋኝ ማን ነው ጭቁን ማን ነው በግልጽ ይታያል። የኦሮሞ ባለባቶች ለምሳሌ አሁን አልከሰስም መራራ ቤታችን አቃጠለ ብሎ ብዙ አመታት ኦፒዶ ሁሉ ያስከሰሰኝ ነበር። እዛ ቶኬ የሚኖርበት የኛ ባለባቶች ማለት ነው። ግልጽ የሆነ የመደብ ልዩ እንትን ነበር። በዛ ነው። ከዛ በኋላ አዲሱ እንትን ሲመጣ ቋንቋችንም ምናችንም ትንሽ እየተበረዘ ጭቁም ማለት ነፍጠኛ ማለት የሚለው ቋንቋው ሌላ እንትን ውስጥ ገባይ እንጂ እኔ ፖለቲካ እስከገባኝ ድረስ የጎንደር ገበሬ፣ የጎጀም ገበሬ፣ የወሎ ገበሬ፣ የሰሜን ሸዋ የመንዝ የምን ገበሬን ጨቋኝ ነው ብዬ አላቅም፣ ነፍጠኛ ነው ብዬ አላቅም። ግን በዛ ህዝብ ስም ጠመንጃ ይዞ ያንን ህዝብ ቋንቋ እየተናገሩ መሬት የዘረፉ ህዝብን አፈናቅለው ጭሰኛ ያደረጉ ምን ያደረጉ ነበሩ። ያ ነው ችግር የፈጠረው። ይህንን በጋራ እናርም ብለን በኢትዮጵያ ተማሪዎች ንቅናቄ ጊዜ ተስማማን። ከዛ በኋላ አዳዲስ ፋይል ከፈቱብን። እሱ ነው ችግር ውስጥ የከተተን። እሺ፣ ሁሉን ባካተተ ማንነት ለምሳሌ ኢትዮጵያዊ ማንነት መደራጀትና በብዙ ማንነት ለምሳሌ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ የመሳሰለው መደራጀት የሚያሳጣውና የሚያስገኘው ጥቅም ምንድነው? እሱ ምንድነው? ሰው በፍላጎቱ መደራጀቱ ጥሩ ነው። አሁን እኔ እሱ እንዳለ ሆነ የእርሱን አስተሳሰብ ነው። እኔ እኮ አብዛኛው ህይወት እንትደን እኮ መይሶን ነበርኩኝ። መላ ኢትዮጵያ ሶሻሊስት ንቅናቄ በጋራ ነው ተደራጀ ነው። ያ የሶሻሊስት ፕሮጀክቱ በደርግ ጠመንጃና ምናምኑ ሲበተን ሲታፈን መሪዎቻችን ናይሌ ፍዳ ሲታረዱ ምን ሲሉ ችግር ውስጥ ገባን። ችግር ውስጥ እና ከዛ በኋላ ደርግ ደግሞ የሀገሪቷን ፖለቲካ የምናምኑ ገፍቶ ወደ ጫካ ሲያስገባ ምናምን ሲያደርግ የነፃ አውጪ ድርጅቶች ዘመን ሲመጣ አሁን በዋናነት የመደብ ትግል የምንለው በዚህ በብሔር ንቅናቄና ሌሎች በዋናነት እየተተካ የመጣውና ያ የኢትዮጵያ ገዢዎችን እኮ እንትን ነው። የኢትዮጵያ ገዢዎችን ክሰስ ደርግ እኮ ኤርትራን ያለደረሰኝ እየተነገረው ያለደረሰኝ ነው ያስረከው። አሁን ለምሳሌ ኃይሌ ፊዳና የደርግ አባል ኤርትራ ሄደው ኃይሌ ፊዳ ይሄንን በጦር አንፈታውም ብሎ ሀሳብ ሲያቀርብ ማንን ነው ያደርጉ? የደርግ እንትኑን ተቀበሉና ኤርትራን በግፋ በሎ ፖለቲካ እንፈታለን ብሎ ያለደረሰኝ ኤርትራን አስረክቦ መጡ። ደርግን የተካው ኢህአዴግም ደግሞ የህወሓት በላይነት ወይም የትግራይ ኤሊትን በላይነት አመጣለሁ ብሎ 27 ዓመት አለፋን እየተነገረው የእኩልነት ጥያቄ እየተጠየቁ ምን እየሆነው አሁን ደግሞ ዶክተር አብይ
እኛ ሳንፈርስ ኢትዮጵያን አትፈርስም የሚል ሌላ መፈክር ያመጣና በኢትዮጵያ አንድነት ላይ ምንም ጥያቄ የሌላቸው ድርጅቶችን እንደኛ አይነቱ ድርጅት ምንም አይነት ጥያቄ የለን በኢትዮጵያ አንድነት ላይ እኛ ስንታገል የነበረው ብቻችንም ሳይሆን መድረክ ፈጥረን ስንታገል የነበረው ከሁሉም ድርጅቶች ጋር ነው። አንዳንዶቹ እየጣሉ እናተርፋለን ብሎ ሄዱ እንጂ ትዝ ይለኛል ጓደኛ ኢንጂነር ግዛቸው አንድነትን ሲያስወጣ ከመድረክ እባክህን አታስወጣ አታተርፍም ጠይቆ ካገኘ በሕይወት ያለ ይመስለኛል እስከ እንትን አታስወጣ አይጠቅመንም የጋራ አጀንዳ መግባቱ ይሻላል ብዬ ስለምን ነበር ለምኜዋለሁ ጠይቆ እና ምንድነው አንዳንዱ እቺ አጉል የአጭር ፖለቲካ እናሸንፋለን ብሎ ወይም ዳያስፖራ በዚህ እንትን እናደርጋለን ብሎ የተገፋበት መንገድ እንጂ አሁን እኮ ኮንግረስ እያልክ ጠይቀኛለህ እንጂ የመድረክ እኮ ሊቀመንበር ነኝ። አራት አምስት ድርጅት መድረክ አክቲቭሊ አለ ማለት ይቻላል። አዎ መኖር አለ። ምርጫ ቦርድ ያቀርባል እና ጠይቅልን። ምርጫ ስትወዳደሩ አብራችሁ ነው የተወዳደራችሁት በመድረክ? በዛ አይደለም ችግር 4 ኪሎ ያለውም አንዳንድ ጓደኞቻችን ያው ከግማሽ ሚት ማን ነው ከኳርተር ኦፍ ሴንቸሪ ከ25 ዓመታት በላይ አብረን ነው ዶክተር አብይ ወሰደብን። ያው አንተ በሚታውቀው መንገድ አንዳንድ ጓደኞቻችን ይዘውብን ሄደ። የቀረው ለምሳሌ አረና ትግራይ ለምሳሌ አሁንም ከኛ ጋር አለ። በቀደም መተህ ሰምተው እንደሆነ ለምሳሌ አፋር ከኛ ጋር አለ። አሁንም ከኛ ጋር የቆዩ እንትን አሉ ማለት ነው። ከዚሁ ጋር አያይዤ ቀጥዬ ልጠይቅዎት የነበረው ጥያቄ አብረው ይመልሱልኝ። ከሌሎች ኦሮሞ ያልሆኑ ወይም የኦሮሞ ያልሆኑ የፖለቲካ ፓርቲዎች ጋር ውህደትም ሆነ ጥምረት ለመፍጠር ያላችሁ ተነሳሽነትና ሐሳብ ምንድነው? ምን እንጠብቅ? እናም ያለፈው ስብሰባችን ላይም ተነስተዋል። ለማዋሸት አይደለም እንትን ለመመጻደቅ አይደለም። እንደኛ ድርጅት የፖለቲካ ፓርቲዎች ህብረት ደግፎ የተንቀሳቀሰ በአስቸጋሪ ሁኔታ ውስጥ እንኳን የተንቀሳቀሰ ድርጅት የለም። ለምሳሌ ኢንተምፖዲ የኢትዮጵያ ፖለቲካ ተቃዋሚ ፓርቲዎች ፖለቲካ እንትን ብለን ሜሶን፣ ኢህአፓ፣ መድን የነጎሽ ወልደ ፓሪስ ላይ ፈጥረን 1 ዓመት 2 ዓመት እንትናል። ያው ድርጅት አፍራሾች አፈረሱ። ከዛ በኋላ ወደ መጣን ህብረት የሚለውን ፈጠርንና እና ልደቱ ፓርቲ ማን ነው ኢዴፓ የመላው ኢትዮጵያ አንድነት ድርጅት ጭምር ኢህአፓና ሜሶንም የጨመረ ህብረት የሚባል ፈጠርንና እስከ 97 ምርጫ ተጓዝን። 97 ምርጫ ለምሳሌ የተወዳደር ነው በኔ ሊቀመንበርነት በኢትዮጵያ ዲሞክራሲያዊ ኃይሎች ህብረት ስም ነው። እንዳውም ትልቁን የዚህ ድርጅት 52 መቀመጫዎች ነበሩን። 41 42 መቀመጫ ያሸነፈው የኛ ድርጅት ነው። የኦሮሞ ህዝብ ለምሳሌ አንቀበልም አላለም። እንደ ኦሮሞ እንሰራለን፣ እንደ ኢትዮጵያም እንሰራለን። ከዛ በኋላ ያ ውጭ ያሉት ምን ያሉት ደግሞ ምን ፓርላማ ገባችሁ የሚል ሌላ ጣጣ መጡብን። ኧረ እባካችሁን ፓርላማ ውስጥም ገብተን ውጭም ትግሉን እንቀጥላለን እንጂ ትግሉን እንትን ለመሸጥ አይደለም፣ ለመቀመጫ አይደለም፣ ለደሞዝ አይደለም። ለምሳሌ እኔ 5 ዓመት ፓርላማ ውስጥ ስሙን ያልወሰድኩ ስሙን በነፃ ነው። የአዲስ አበባ ዩኒቨርሲቲ ደሞዜ ብቻ ነው እንጂ ፓርላማ ውስጥ ስሙኒ አልወሰድኩም። 5 ዓመት በነፃ አገልግሎት ደግሞ በአብዛኛው አልፈልግም ብለው ነው ወይስ መርጠው ነው? ይከለክላሉ። መርጬ ነው ወሰድኩ። ይከለክላሉ 2 ደሞዝ። እንዳውም መለስ የገባ ቀን እንጂ አልገባም ነበር። እንትኑ ምንድን እንደዚህ አይነት ነገሮች ፓርላማ ገባችሁ ማን ፓርላማ ቅንጅት እስር ቤት ገባ፣ እኛ ፓርላማ ገባን። ለነገሩ ሁለታችንም ብዙ አላተረፍንም። ግን በዛ ምክንያት የተቀየሙ እኛን ከዱ ምናሉ የሚሉ ክሶች ህብረትን አዳከመው። ከዛ በኋላ ብቻችን ደግሞ እንትን ማድረጉ አይጠቅመንም ብለን መድረክ ፈጠን። የመጀመሪያው መድረክ ሊቀመንበር እኔ ነኝ። እንዳውም የፈጠርነው በአንድነት በሚባለው ድርጅት ቢሮ ነው እና ብርቱካን ኢንጂነር ግዛቸው እንትን የሆኑበት ያንን ደግሞ ትንሽ ስንሄድ ከዛ በዚህ በአሜሪካ ዲያስፖራው ምኑ ከዘር ድርጅቶች ጋር እንትን አላችሁ ከምን ጋር እንትን አላችሁ የሚለው ነገር አበላሽና ወጡ። ስለዚህ መድረክ አሁን ያለውን
ቁመና ይዞ የቆየው። በዛ ምክንያት ነው ደግሞ ይህንንም ደግሞ አልተውንም እናሻሽላለን ብለን ምርጫ ውስጥ ሳንገባ ከብዙ የኢትዮጵያ ፖለቲካ ድርጅቶች ጋር ይሄ ህብረት መድረክ የሚባለው ለምሳሌ ከኡጋዴን ነጻ አውጪ ግንባር ጋር፣ ከአገው ጋር፣ አበው ብሔራዊ ሸንጎ ጋር፣ ከኦነግ ጋር፣ ከአፋር ጋር ወደ 6 ድርጅቶች አንድ ላይ ወደ 11 ድርጅቶች ህብረት ፈጥረን ምርጫ ቦርድ አስገባን። ምርጫ ቦርድ ያው ባለው ጫወታ እንዲያደረጋችሁ እንዲያደረጋችሁ አቆዩብን። ከዛ በኋላ ደግሞ መንግስት ደግሞ እነወለፍን እነምንን መበተን ጀመረ። በዛ ነው እንጂ የሆነው በዚህ ባለፈው ምርጫው እንኳን የለውጥ ከሚባለው በኋላ እንዳም ተወዳድረን እንትን በሆነው ወደ 350 መቀመጫዎችን ለማሸነፍ የምንችልበት ህብረት ፈጥረን ምርጫ ቦርድ ማስገብተናል። እንዲፈርሙ እንደዚህ ያርጉ ሁለቱ ኦብነግ አገው ሸንጎ የምን ይያል ከዚህ ደግሞ መድረክ 4 ነው 5 ድርጅቶች ተፈራርመን ምርጫ ቦርድ አስገብተናል። ስለዚህ ምርጫ ቦርድ ባለው ጫወታ ዘጋብን። መንግስት ደግሞ ከዛ በኋላ ያሉትን ፖለቲካ ድርጅቶች እንደሆነግ ምንም ገፍቶ አስወጣብን። ማነው ከፋፍሎ እንትን አደረገ። ከዛ በኋላ እኛ አሁን የደረስንበት ደረጃ ደረስን። በመጨረሻ እስካሁን በነበረን ቆይታ እኔ ያላነሳሁትና እርሶ በዚህ ጉዳይ ላይ ብናገር ይሻል ነበር ብለው የሚያስቡት ወይም እንድጠይቅዎት ይፈልጉት የነበረ ነገር ካለ የመጨረሻ እናርገው። የለም ምንም እንትን አልፈልግም። ግን የኢትዮጵያ ዲሞክራሲያዊ ኃይሎች የሚባሉት የኢትዮጵያ ብሔር ብሔረሰቦች የሚባሉት እንወክላለን የሚሉት በተለይ ኢትዮጵያ እንደ ሀገር ለመቀጠልም እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ስለደረሰች ከመጠፋፋት ፖለቲካ ከመገዳደል ፖለቲካ ወደ መደራደር ፖለቲካ እንግባና ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እንፍጠር። ይሄ እንደዚህ ሆነ ይሄ ምናምን አደረገ እየተባለ የጓዳ ለስልጣንና ለተወሰኑ ነገሮች ተብሎ የሚደረገው ነገር በመጨረሻው ሌሎቻችን ይቅርና ስልጣን ያለውን ፓርቲም አይጠቅመው፣ ብልጽግናንም አይጠቅመው። እነሱም አጥፍቶ ከመጥፋት ፖለቲካ ተቆጥቦ ሀገራችን በሐቀኛ ድርድር በሐቀኛ ብሔራዊ መግባባት ውስጥ ገብተን ከስልጣን ስልጣን ስስት ወጥተን ህዝቦቻችንን እናድን። በተለይም 3 መሰረታዊ የአገሪቷ ችግሮችን ለመመለስ በሚያስችለን ቁመና ላይ እንደራደር። 1 ዘላቂ ሰላምና መረጋጋትን ለመፍጠር፣ 2 ሐቀኛ ዲሞክራሲያዊ ስርዓትን ለመፍጠር፣ 3 ትርጉም ወዳለው ኢኮኖሚክ ልማትና እድገት ለመግባት። እነዚህ 3 ለመመለስ መሰረታዊ ችግሮችን ለመመለስ ሁላችንም እንዘጋጅ። የጠልፎ መጣል ፖለቲካው ስልጣን ወይ ሞት የሚለው ፖለቲካው አጉል የመገዳደል ፖለቲካ ውስጥ ብንቀጥልም ከመጠፋፋት ፖለቲካ የተሻለ ምንም የምናመጣው ነገር የለም እና ለዚህ ጥሪ ያደርጋለሁ። እሺ ብዙ ጉዳዮችን አንስተናል። ብዙ ገና የምናጠራቸው ጉዳዮችም ስለሚኖሩ ወደፊት አገኘዎታለሁ ብዬ ተስፋ አደርጋለሁኝ። የአንደበትን ጥያቄ ተቀብለው ይህን ቃለ መጠይቅ ስለሰጡን በተመልካቾቻችን ስም ከልብ አመሰግኖታለሁ። እኔም ለተሰጠኝ እድል አመሰግናለሁ። እንዳውም ድሮ ወዳጆቼ የነበሩ እና ሰዓት እና ምናምን ቃለ ምልልስ ከሰጠውኝ 4 ዓመት አካባቢ ይሆነኛል። ጥሩ ጅማሮ ሊሆን ይችላል። እንደዚህ አይነቱ ሁሉንም አካባቢዎች የመጠየቅ ምን የማድረግ ሙከራዎች ብታደርጉ ምናልባት የተሻለ የማቀራረብም እድል እንዲፈጠር ልታደርጉ የራሳችሁን አስተዋጽኦ ልታደርጉ ስለምትችሉ በርቱ እላለሁ።